ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች በቅድሚያ ለመላው እስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አል-ፈጥር በዓል በሰላም አደረሳችሁ እያልን የመጋቢት 11 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአፋብን አሳምነው እዝ ሰብሳቢ አርበኛ ደሳለኝ ሲያስብ ሸዋን ጨምሮ የፋኖ አመራሮች በኢድ በዓል ላይ ተገኝተው ከማህበረሰቡ ጋር አክብረዋል። አመራሮቹ በበዓሉ ያስተላለፉትን መልእክት ይዘናል። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና የቴዎድሮስ እዝ ልዩ የከተማ ሰርጎ ገብ ሰልጣኞችን በደማቅ ሁኔታ አስመርቋል። ዝርዝሩን እናሰማችኋለን። የአፋብን ሰሜን አማራ ቀጠና በላይ ዘለቀ እዝ ባደረገው የተቀናጀ የማጥቃት እርምጃ በአገዛዙ የብልጽግና ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሷል። የግንባር መረጃ ይዘናል። የኢራን አብዮታዊ ዘብ ቃል አቀባይ በአሜሪካና በእስራኤል ጥቃት መገደላቸው ሲገለጽ፣ የመካከለኛው ምስራቅ ውጥረትና የዓለም የጋዝ ገበያ መናጋትን አስከትሏል። በዝርዝር እንመለከተዋለን። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የፋኖ አመራሮች በድምቀት እየተከበረ በሚገኘው በኢድ አል-ፈጥር በዓል ላይ ተገኝተው ከማህበረሰቡ ጋር አከበሩ። በተለያዩ ቀጠናዎች በድምቀት እየተከበረ በሚገኘው የኢድ አል-ፈጥር በዓል ላይ በጎንደርና በሸዋ ቀጠናዎች የሚገኙ የፋኖ አመራሮች በአካል በመገኘት ከሙስሊሙ ማህበረሰብ ጋር በጋራ ማክበራቸው ተሰምቷል። የፋኖ አመራሮች በበዓሉ ላይ መገኘት ፋኖ ከህዝብ የወጣና ለህዝብ የቆመ ህዝባዊ ኃይል መሆኑን በተግባር ያሳየ ክስተት ሆኖ ተመዝግቧል። በሸዋ ቀጠና የአማራ ፋኖ ብሔራዊ ንቅናቄ ያሳምነው እዝ ሰብሳቢ አርበኛ ደሳለኝ ሲያስብ ሸዋ በማህበረሰቡ የበዓል አከባበር ስነስርዓት ላይ በአካል ተገኝቶ ለመላው ሙስሊም ማህበረሰብ እንኳን አደረሳችሁ መልእክት አስተላልፈዋል። አርበኛ ደሳለኝ በበዓሉ ላይ ባደረገው ንግግር ፋኖ ከማህበረሰቡ ጋር ያለውን ጥብቅ ቁርኝትና አክብሮት በድጋሚ አረጋግጧል። በተመሳሳይ በጎንደር ቀጠና የአፋብን አመራሮች ለሙስሊሙ ማህበረሰብ ባደረጉት ንግግር እኛ ልጆቻችሁ ነን፣ እንድትመክሩን፣ እንድትቆጡንና እንድታዙን እንሻለን በማለት ታላቅ አክብሮታቸውን ገልጸዋል። አመራሮቹ አክለውም እኛ ልጆቻችሁ የእናንተን ጥያቄ ይዘን እየታገልን ነው። ችግር ካለን በግልጽ እንድትነግሩንና አብረን እየተነጋገርን እንድንፈታ እንፈልጋለን ሲሉ የህዝብና የፋኖን ጥብቅ አንድነትን አጽንተዋል። በዓሉን ባህልንና እሴትን ጠብቆ ማክበር እንደሚገባ የገለጹ አመራሮቹ በአካባቢው ተልዕኮ ይዞ በተኩስ የሚረብሽና ቤት ለቤት በመዞር ማህበረሰቡን የሚያስቸግር ማንኛውም ህገወጥ አካል ካለ አንድነታቸው እንዳይላላና ጉዳዩን ቶሎ እንዲያሳውቁ አሳስበዋል። እናንተ የትግላችን የጀርባ አጥንቶች ናቸው ያሉት የፋኖ አመራሮች የቆዩ ባህላችንን እና እሴቶቻችን ተከብረው ለትውልድ እንዲሻገሩ ፋኖ ጽኑ ፍላጎት እንዳለው በመግለጽ በዓሉ የሰላምና የደስታ እንዲሆን መልካም ምኞታቸውን ገልጸዋል። ተናደራችሁ መልካም ደህና ነን፣ እግዚአብሔር ይመስገን። ምንድነው አሁን አርበኛ እንዳለው እንኳን ለ1447ኛው የኢድ አል-ፈጥር በዓል በሰላም አደረሰን እያል ሌላው ነገር እንግዲህ ትግላችን በተመለከተ ሰፊ መድረክ ይዘን ከእናንተ ጋር ብዙ ነገሮችን ብንወያይ ነው የሚሻለው። ያው በዓል ከመሆኑ አኳያ ጊዜያችን እንዳንሻማ እኛም እንዳናደክማ፣ ያው ግን ዛሬ እዚህ ቦታ ላይ የተገኘነው ከጎናችሁ ነን። የእናንተ ልጆች ነው። የእናንተን ምክር የምናዳምጥ የእናንተን ጥያቄ ይዘን የወጣን ልጆች እንደው እንድታውቁልና ከጎናችሁ ነን። እዚህ በኋላ የምትጠይቁት ጥያቄ ካለ እሱን ለመፍታትም ዝግጁ እንደሆነ፣ ችግሩን ካለ ደግሞ ችግሩን ቀርፈን ወደፊት ለማንቀሳቀስ እኛ የሚያስችል ነገር እንዳለን መዋቅር እንዳለን ተረድታችሁ ከኛ ጎን እንድትቆሙ እንድትመክሩንም እንደ አባት እንደ እናት እናንተ የምትሉንም እንድንሰማ ለመዘጋጀት ነው የመጣ ነው። በእርግጥ የክትል አንዳንድ ተልዕኮ የያዙ የኛን አንድነት፣ የኛን ሰላም፣ የኛን የሥራ ውጤት የማይፈልጉ ሰዎች ካልሆኑ እንዲህ አይነት ልዩነት የለም፣ አሁንም የለም፣ ሊኖርም አይገባም። ሁላችንም ተናበን ተሳስረን ትግሉ የጋራ ነው። የእናንተም የሌሎችም አጠቃላይ የአማራ ሕዝብ ጥያቄ ነው። እንግዲህ የአማራ ሕዝብ ጥያቄዎች በዝርዝር የሚታወቁ ስለሆኑ ለእናንተ ማስረዳት ለቀባሪ ማርዳት ስለሚሆን ታውቁታላችሁ። እኒህን ጥያቄዎች ለመመለስ ወጥተናል። ነፍጥ አንግበናል። ነፍጥ ያነገበው አማራ የሆነ ሁሉ ነው። ኦርቶዶክስ ብቻ አይደለም፣ የሙስሊሙ ማህበረሰብ ብቻ አይደለም። ስለዚህ ይህን ትግል የሁላችንም ስለሆነ በዓሉንም እምነታችንም ወግ ባህላችን እያከበርን እያጠነከርን የራሳችን ማንነት እያስከበርን ወደፊት እየቀጠልን ልንድል የምንችልበት መንገድ መፍትሄ ስለሆነ ምናልባት
ጥያቄ ካላችሁ እንቀበላለን። በዚህ በከተማው ዙሪያ ያላችሁ የሙስሊሙ ማህበረሰብ ምናልባት የተኩስ ጫና ካለ የሚረብሽ የፋኖ ኃይል ካለ ያው ፋኖ አይረብሽም፣ ግን በፋኖ ሚኒተር የሚቀለድ ብዛት ያለው ሌባ አጭበርባሪ ተልኳም ስላለ ማለት ነው። ስለዚህ ያለ አግባብ ከቤታችሁ የሚመጣም የሆነ ነገር የሚጠይቅን በቃ ጠቅላላ ሲል የሚረብሽ ለእናንተ ምቾት የማይሰጥ የሚጎረብጥ ነገር ካለ በሚገባ ጥያቄ እንቀበላለን፣ ችግሩን እንፈታለን። የምትሉንን ነገር ሁሉ ሰምተን ወደፊት መቀጠል ነው የምንፈልገው። እናንተ የጀርባ አጥንታችን ሆናችሁ አንድ አይነት አመለካከት ይዘን መቀጠል ነው የምንፈልገው። ይህ አይነት አንድነት እንዳይላላ እንዳይሰነጠቅ ወደፊትም መቀጠል መቻል አለብን። ከዛዎች ባህላችን አጠቃላይ የአማራ ትውፊቶች፣ ወግ፣ ባህሎች አጠቃላይ ጠቅለል ሲሉ የአማራ ሕዝብ ናቸው። እሱን ደግሞ አጠንክረን መቀጠል ነው ያለብን። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ልዩ የከተማ ሰርጎ ገብ ኮማንዶዎችን በደማቅ ሁኔታ አስመረቀ። የአፋብን ቴዎድሮስ እዝ 105ኛ ኮር በ55ኛ ክፍለ ጦር ስር የሚገኘውን የቢትወደድ አያሌው መኮንን ሻለቃን ለተከታታይ 6 ወራት ሲያሰለጥናቸው የቆዩ ልዩ የከተማ ሰርጎ ገብ ኮማንዶዎችን ዛሬ በደማቅ ሁኔታ አስመርቋል። ይህ የምረቃ ስነ ስርዓት የቴዎድሮስ እዝ ከፍተኛ አመራሮችን፣ የሰሜን አቸፈር ወረዳ የጊዜያዊ መንግስት አስተዳደር አመራሮችና የአካባቢው ማህበረሰብ በተገኙበት በታላቅ ወታደራዊ ድምቀት ተካሂዷል። በምርቃቱ ላይ የቴዎድሮስ እዝ የምክትል ፖለቲካ ዘርፍ ኃላፊ አርበኛ ግሩም ምሳሌ፣ የቴዎድሮስ እዝ ኦርዲናንስ ኃላፊ 10 አለቃ ታደሰ ስመኝ፣ የ55ኛ ክፍለ ጦር አመራሮች፣ የቢትወደድ አያሌው መኮንን ሻለቃ አመራሮችና ጥሪ የተደረገላቸው እንግዶች ተገኝተዋል። አፋብን የቴዎድሮስ እዝ ከሚያደርገው የህልውና ተጋድሎ ጎን ለጎን የሰው ኃይል ግንባታን ቀዳሚ ዓላማው በማድረግ በሺዎች የሚቆጠሩ ሰልጣኞችን በማብቃት በማስታጠቅና በማሰለፍ ላይ ይገኛል። ይህም የህዝቡን የህልውና ተጋድሎ በአስተማማኝ ሁኔታ ወደ ድል ለማሸጋገር እና የጠላትን ሴራ ለመቀልበስ በትክክለኛውና በመጨረሻ የድል መንገድ ላይ እንደሚገኝ ማሳያ መሆኑ ተገልጿል። በምርቃቱ ላይ ተገኝተው ንግግር ያደረጉት የቴዎድሮስ እዝ የፖለቲካ ዘርፍ ምክትል ኃላፊ አርበኛ ግሩም ምሳሌ ተመራቂዎቹ የተቀበሉት ኃላፊነት ከባድና ታሪካዊ መሆኑን አሳስበዋል። አርበኛ ግሩም ሲናገሩም የዛሬ እንቁ ተመራቂዎች የአንድ ማህበረሰብ ታሪክና ማንነት ከአንድ ዘመን ወደ ሌላ ዘመን የሚሻገረው በየጊዜው በሚተካው ትውልድ ነው። ስለሆነም ከዛሬ ጀምሮ የታላቁ የአማራ ህዝብ የህልውናና የታሪክ ሽግግር በእናንተ ትከሻ ላይ መውደቁን አውቃችሁ ከሌሎች ጀግኖች ወንድሞቻችሁ ጋር በመሆን የበኩላችሁን ታሪካዊ ኃላፊነት እንድትወጡ አደራ ላለሁ በማለት ጥብቅ መልእክት አስተላልፈዋል። የአፋብን ሰሜን አማራ ቀጠና በላይ ዘለቀ እዝ ባደረገው የተቀናጀና የማጥቃት እርምጃ በአገዛዙ የብልጽግና ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ደረሰ። ዛሬ ረፋድ ከጠዋቱ 1 ሰዓት ጀምሮ ከማክሰኝት ከተማ ተነስቶ ወደ ደጎማ ከተማ ሬሽን ጭኖ በ2 ዙ 23 እና በድሽቃ ታጅቦ ለማለፍ የሞከረው የጠላት ኃይል ልዩ ስሙ ደጎላና ድንዛዝ ቀበሌ ላይ በአናብስቶቹ ፋኖች አይቀሬው ቅጣት ገጥሞታል። በዚያው ውጊያ ላይ በጎንደር የበጋሻው ክፍለ ጦር ስር የሚገኙት የቴዎድሮስ ብርጌድ እና የጎንደር ብርጌድ እንዲሁም በአርበኛ ልባር ሙላት በሚመራው በጥቁር አንበሳ ክፍለ ጦር ስር የሚገኘው የድልበር ብርጌድ አባላት በጋራ በመሆን በ3 አቅጣጫዎች በአገዛዙ ላይ ብርቱ ምት ሰንዝረዋል። ውጊያው እስከ ቀኑ 9 ሰዓት ድረስ የዘለቀ ሲሆን ጠላት ሬሽኑን ለማዳንና ኃይሉን ለማታደግ ተጨማሪ 3ኛ ዙ 23 በማሰለፍ ለመከላከል ቢሞክርም ሳይሳካለት ቀርተዋል። በዚህ ተጋድሎ ከ40 በላይ የአገዛዙ ወታደሮች የተደመሰሱ ሲሆን በርካታ ቁጥር ያላቸው ደግሞ ቆስለዋል። በተጨማሪም ጠላት በወኔ እያሽከረከረ ይዞት የመጣው ዙ 23 ጭምር ከጥቅም ውጭ እንዲሆን የተደረገ ሲሆን የጠላት ሰራዊት ሙትና ቁስለኛውን ትቶ ወደ መጣበትና ተቀብሮበት ወደሚውለው የቁም ምሽግ እንዲፈረጥጥ ተደርገዋል። በዚህ ውጊያ ከፍተኛ የወረዳ አመራሮች የተደመሰሱበትና የቆሰሉበት ግንባር እንደነበርም ከበላይ እዝ የወጣው መረጃ ያመለክታል። በሌላ በኩል ምርጫ አስፈጽማለሁ በማለት ከአምባ ጊዮርጊስ ከተማ ወደ ኮሶዬ ቀበሌ ሊንቀሳቀስ የነበረው የአገዛዙ ተላላኪ ጥምር ኃይል በጎንደር የበጋሻው ክፍለ ጦር ቴዎድሮስ ብርጌድ አባላት ድንገተኛ ምት ገጥሞታል። በዚህ እርምጃ 3 የአገዛዙ አባላት ሲደመሰሱ የቀረው ኃይል የምርጫ ቁሳቁሱን ተሸክሞ ወደ መጣበት እንዲመለስ ተደርጓል። በመካከለኛው ምስራቅ የተቀሰቀሰው መጠነ ሰፊ ጦርነትና የኢራን ከፍተኛ አመራር መገደሉ ሲገለጽ የዓለም ኢኮኖሚ ስጋት ላይ ወድቋል ተባለ። መላው የእስልምና እምነት ተከታዮች ለአንድ ወር የቆየውን የረመዳን ጾም አጠናቀው የኢድ አልፈጥር በዓልን በደስታ እያከበሩ ቢሆንም በመካከለኛው ምስራቅ የተቀሰቀሰውና ዓለምን በስጋት ላይ የጣለው ጦርነት ግን ይበልጥ እያየለ መምጣቱና ቴህራን በዚህ በዓል ቀን በፍንዳታዎች እየተናጠች እንደምትገኝ ተዘግበዋል። የአገሪቱ ብሔራዊ ቴሌቪዥንና ፋርስ የዜና ወኪል እንደዘገቡት የኢራን አብዮታዊ ዘብ
ቃል አቀባይና ምክትል የህዝብ ግንኙነት ኃላፊ የሆኑት አሊ ሙሐመድ ናኢኒ በአሜሪካና በእስራኤል ጥቃት ተገድለዋል። ቃል አቀባዩ አሊ ሙሐመድ ናኢኒ ለ4 አስርት ዓመታት አብዮታዊ ዘቡን ያገለገሉ አንጋፋ መኮንን ሲሆኑ ባለፉት 2 ዓመታት ደግሞ የድርጅቱ ዋነኛ ድምጽ ሆነው ሲሰሩ መቆየታቸው ይታወቃል። አሜሪካና እስራኤል ኢራን ላይ ጦርነት ከከፈቱበት ዕለት አንስቶ የቀድሞ ጠቅላይ መሪ አያቶላህ አሊ ሀሚኒን ጨምሮ በርካታ የኢራን ከፍተኛ አመራሮች የጥቃቱ ሰለባ ሆነዋል። እስራኤል ኢራናውያን አዲስ ዓመታቸውን በሚያከብሩበት ወቅት በቴህራን ላይ በፈጸመችው ከፍተኛ አየር ድብደባ የመንግስት መሰረተ ልማቶችና የሰላማዊ ሰዎች መኖሪያዎች መውደማቸው ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ጋዜጣዊ መግለጫ ኢራን መውደሟንና ከእንግዲህ ዩራኒየም ማበልጸግም ሆነ ባለስቲክ ሚሳይል ማምረት እንደማትችል በድል አድራጊነት ተናግረዋል። ይህ በእንዲህ እንዳለ ጦርነቱ ወደ ጎረቤት ሀገራትና ወደ ዓለም አቀፉ የኢነርጂ ገበያ እየተስፋፋ ይገኛል። ኢራን በኳታር ራስ ላፋን የጋዝ ማምረቻ ተቋም ላይ የፈጸመችውን የአጸፋ ጥቃት ተከትሎ ቢሊዮኖች የሚቆጠሩ ዶላር ውድመት መድረሱን የኳታር ኢነርጂ ሚኒስትር አስታውቀዋል። ይህም ኳታር ወደ እስያና አውሮፓ የምትልከውን የተፈጥሮ ጋዝ መጠን በከፍተኛ ሁኔታ የሚቀንሰው ሲሆን በቀጣዮቹ ዓመታት ብቻ አገሪቱ 20 ቢሊዮን ዶላር ልታጣ እንደምትችል ተገምቷል። ጃፓን፣ ደቡብ ኮሪያ፣ ህንድና ቻይና በኳታር በሚገኙት ጋዝ ላይ ጥገኛ በመሆናቸው ቀውሱ ወደ እስያ አገራትም ተሻግሯል። በተመሳሳይ በኩዌት የነዳጅ ማጣሪያዎች ላይ የድሮን ጥቃቶች መፈጸማቸው የተዘገበ ሲሆን በቀጠናው ያለው የነዳጅ መሰረተ ልማት በከፍተኛ ስጋት ውስጥ ወድቋል። ይህን ተከትሎ ዩናይትድ ኪንግደም እና አጋሮቿ በሆርሙዝ ወሽመጥ የሚደረገውን የመርከቦች ጉዞ ደህንነት ለመጠበቅ ዝግጁ መሆናቸውን በጋራ መግለጫ አስታውቀዋል። ጦርነቱ በበዓሉ ዕለትም ሳይቆም መቀጠሉና ወደ ጋዝ ማምረቻ ተቋማት መዞሩ የዓለም የነዳጅና የጋዝ ዋጋ እንዲንር በማድረግ ዓለም አቀፍ የኢኮኖሚ ቀውስ ሊያስከትል እንደሚችል የኢኮኖሚ ባለሙያዎች እያስጠነቀቁ ይገኛሉ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።